ኤልሹ እንግዲህ አጠገቤ እንዳደርሽ ብላ እንግዲህ ለሁለተኛ ጊዜ ሄለንን እንግዲህ ሄለን እንደዚህ ተሸፋፍና ኤልሱን እንግዲህ የምታገኝበት መንገድ አታ ስልክም አላነሳላት ስትል እንግዲህ እንደዚህ ተሸፋፍና እሷን ፍለጋ እንግዲህ ተንከራተተ ነበር። እሷም ደግሞ ድጋሚ ዓይንሽን ማየት አልፈልግም፣ እንዳንቺ አይነት አስመሳይ እናት አልፈልግም፣ ከወኔና ከወንድሜ ህይወት ውጭልን፣ ዛሬ ሰላም ለኔና ወንድሜ እባክሽ ብላ እንግዲህ እናቷን ገፍትራት ነው ሄደችው። ደግ አርጋታለች። እንግዲህ መሲ ሁሉንም ነገር ልትናገር ነው ለቤሉን እንግዲህ ለምኑ እንግዲህ የአዶኒን አባት የገደለችው ቴዲና ሄለን እንደሆኑ እንግዲህ እውነቱን ተናግራ እኔ በሞት እንኳ ሚስጥር ይዞ እንዲቀበር አልፈልግም እና እባክሽ ይህን ነገር ልታደምጭኝ ከቀልብሽ እውነት ልታደምጭኝ ይገባሻል ብላ እንግዲህ ለኑኑ እውነቱን ነግራታለች። እንግዲህ ያው በጣም ነው የከፋት መሲ እንግዲህ እያስመሰለች ከአሁን በኋላ ቴዲ ልትበቀለው ነው እንግዲህ ያው እንደ ሰራተኛ ልክ ሆኗ እንደ ሰራተኛ ሆና ነው እንግዲህ አሁን ሊዛይንና ቤቲ እንግዲህ ያው እሱ ቀጥሯቸው ቴዲ ቤት ተቀጥራ እንደምትሰራ ነው የሚያውቁት እንጂ ሚስት አድርጎ እንደያዛት የሚያውቁት ነገር የለችም። እንግዲህ ያው ቴዲ መበቀል በምበቀልበት መንገድ መበቀል አለብኝ ብላለች። እንግዲህ ቆርጣ ተነስታለች። ጀግኔት መበቀልም አለባት ማለት ነው። እንግዲህ ሁሉንም እውነታ ለቤሉን መናገር አለባት። ቤሉን እንግዲህ በጣም አዝናለሁ መሲ፣ ማናገርሽ ነገር አለኝ፣ ባልሽ መጥፎ ሰው ሳይሆን አይቀርም፣ እንግዲህ ተከፋሽ የሚክፋሽ ብሎ እንግዲህ አይ አውቃለሁ፣ ምንም የሚከፋኝ ነገር የለም፣ ያው በጊዜው ብሳሳትም እንግዲህ ያው እያስመሰለ ቢሆንም አውቃለሁ የሱ ክፋት፣ ወንድሜ ቢያባረረኝም አልፈርድበትም፣ እኔ ባጠፋሁ ስህተቶች እሱ ትክክል ነው ብላለች። እንግዲህ ያው እንድትረጂኝ እፈልጋለሁ፣ አንዳንድ ነገሮችን የምነግርሽን ነገሮች ብሏታል። እሷም ደግሞ እኔ የምነግርህ ነገር አለኝ ብለዋለች። እውነቱን መናገር አለባት። እንግዲህ ቤሉን ብቻ ነው ሊያግዛት የሚችለው፣ እሷን ማንም አያግዛትም። ያው ነው እና እሱ ቤሉን ነው መኮ ያው ስለተናደደባት መናገር ምናልባት መኮ ያው ሊዛይን ተነገረችው ነው እንጂ ምናልባት እንደው ሊዛይን ተነገረችው ያው እንትን ሊረዳት ይችላል እንጂ ያለበቀረ መኮ ተናዶባታል። እንግዲህ ቤሉን እንግዲህ ያው የምነግር ነገር አለ ብለዋለች። እሺ ብሏል ማለት ነው። እንግዲህ እውነቱን መናገር አለባት። ምክንያቱም የሱ አንደኛ እዛ ቤት ውስጥ ተቆልፎበት የሆነ የሰው ድምፅ አለ። እንግዲህ የቤሉን አባት ነው እርግጠኛ ነኝ። እንግዲህ አንድ ቀን እንደማንም ብላ ቴዲ በሌለበት ሰዓት በሆነ ነገር ከፍታ መክፈት አለባት፣ የቤሉንን አባት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ኤንድ የሂክማ ቤተሰብ ሰላም ብያለሁ። ሰላማችሁ ብዛ ቤተሰቦቼ፣ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ እንግዲህ በዛሬው ተወዳጁና በጉጉት የምንጠብቀው እንግዳ ድራማ ከነገ ዛሬ የቴዲ ጉድ ተጋለጠ። የቴዲን ውርዴት ለማየት እንግዲህ ሁላችሁም ያው በጉጉት እየጠበቃችሁ ነው ያላችሁ። ቴዲ ሲጋለጥ እና ሄለን ወደ እስር ቤት ስትገባ የእነዚህን የሁለት ሰዎች ጉድ፣ እንደውም ሄለን ትሻላለች በአንድ ቁርጡ ማለት ነው። ቢያንስ ከቤት እንኳ ጠፍታ ነው ወንጀሏን እየሰራች ያለችው። እሱ ግን እያስመሰለ እንግዲህ ሶስት ናቸው እንጂ ሶስት ሴት እንግዲህ እያስመሰለ ነው። እንግዲህ በተለይ ደግሞ መሲን ጎርቷታል። መሲ ያው አሁን ላይ ትንሽ ማርገዟም እንደገና ደግሞ በቃ ነገሮች ቢደራረቡባትም ግን ደግሞ እወጣዋለሁ ብላለች። አሁን ለቴዲ መንበርከክ የለም ወይ ደግሞ ጥሎ መሄድ የለም። እንግዲህ በቀደም እንኳን እንደዛ የት አባሽ ሄደሽ ነው እያለ እንግዲህ ሲያመናጭቃት፣ የት ነው የምትሄጂው? ያለሽ እኮ አማራጭ እኔን እንደ ሉተሪ አድርገሽ መያዝ ነው እንጂ እኔ ከዚህ ቤት ባባረርሽ የት መሄጃለሽ? ስለዚህ አርፈሽ ተቀመጭ እያለ እንግዲህ በጣም ሲያላግጥባት ነበረ ማለት ነው። እንደዛ ሁና እንግዲህ ያው ጥርሷን ነክሳ ታግሳ ዝም ብለዋለች። በዚያን ሰዓት የሆነ ነገር ብላ ቢሆን ያው ጥሩ አልነበረም። እንኳንም ያልተናገረች የቤቴን እንኳንም ያልተናገረኝ ማለት ነው።
ምክንያቱም እንዳላወቀችውና እያስመሰለኝ መበቀል ነው ያለባት እሱን በደንብ። በተለይ ደግሞ እዛ ሌላኛው ክፍል የተዘጋበት ሰውዬ የቤሉን አባት ስለሆነ ያንን በር እንደማንም ብላ ከፍታ ያው የቴዲን ጉድ ቴዲን እንደዛ እንዳስለቀሳት ማስለቀስ ነው ያለባት። ከቤት አንድ ብላ እያበጠረ የእሱ ሚስጥሮች እንግዲህ ከቤሉል ጋር እየሰራ ቤሉን ያው ይረዳታል። እሱም ደግሞ ስራውን አዶ ስለነገረው አዶ ያው መጥፎ ሰው ነው መሲል ሊበቀላት ነው ያገባት እንጂ ወዷት አይደለም ብሎ ነግሮት ነበር። ትክክል ነው፣ ያው እንዳለው ትክክል ነው ሰውየው። እና እንግዲህ ሄለን እንግዲህ ዛሬ ልጇን ፍለጋ ኤልሹን ፍለጋ እንግዲህ ሰፈር ለሰፈር ያው ስትንከራተት ነበር። ተሸፋፍና እንግዲህ ያው ሌላ ሰው እንዳያት ያው በፖሊሶች እየተፈለገች ስለሆነ ማንም ሰው እንግዲህ ወደዛ ሰፈር መምጣቷንም እንዳያውቁባት አድርጋ እንግዲህ አይንዬ አጋጣሚ ከቤት ስትወጣ እንግዲህ ሄለን በር ላይ ተገትራ ነበረ። እንግዲህ እንዴት ነሽ ሄለኔ ብላ ልታቅፋት እንግዲህ ሰላም ልትላት ልትስማት ስትል እንግዲህ ደስ አላችሁ አይደል ቤት የተቀምጣችሁ እኔ ቤት ተቀምጣችሁ ደስ አላችሁ ይሄኔ መውጣት እያለች እንግዲህ እንዴት ደስ ይለናል ሄለንዬ አንቺ በል ደስ አለ አንቺን ብለን እኮ ነው የመጣ ነው ስትላት እንግዲህ ዝም በይ አሁን በቅርብ ሁላችሁንም ትንሽ ጊዜ ነው የሚፈጅብኝ እንጂ ሁላችሁንም ማስወጣችኋለሁ ከቤት እያለ እንግዲህ አይንዬን እንኳ ተገቢ ያልሆነ ነገር ስትናገራን ነበረ። እንግዲህ አሁን የምጠይቅሽ ነገር ልጄ ሂጂና ልጄን ጥሪልኝ በማይመለከትሽ አትግቢ እያለኝ እንግዲህ ልጅሽ እኮ የለችም ትምህርት ቤት ሄዳለች ስትላት ከት ብላ ነበር እንግዲህ የሳቀችው። ምክንያቱም በጣም ተገርማ ምክንያቱም ያው ኤልሹ ትምህርት እንደጀመረ አታውቅም። ኤልሹ እንግዲህ ያው ወደ ትምህርቷ ተጀመራለች። ወንድሟ እንግዲህ ሁሉን ነገር አሟላልሻለሁ ብሎ ያው እህቱ እንዳልሆነ የታወቀ ወደዚህ በቃ እንደ እንቁላል ነው ሳስቶ የሚያያት እና ምንም ነገር እንዲደርስባት እና እንዲከፋት አይፈልግም። እንግዲህ እንኳን እሷን ኑኑን እንኳ ራሱ ሊያስተምር ነው ማለት ነው። እና እንግዲህ ትምህርት ቤት ሄዳለች ስትላት በጣም ነበር የገረማትና እንዴት ለካ ለእኔን እያጣጣለ እና እኔን ከእሷ እያራቀ ጭራሽ ትምህርት ማስጀመራት ብላ እንግዲህ ኦኦ ነበር ያለችው። ቤሉሌ ነው እንደዚህ የሚያደርገው ስትላት ዝም በይ አንቺ አይመለከትሽም ብላ እንግዲህ ተቆጥታ ነበር። አንድ ነገር ውለታው አይልኝ ለማንም እንዳትናገሪ ሳንዴ ለአንዴና ለመጨረሻ ጊዜ እንዳገኛት ንገሪልኝ፣ ስልክም እንድታነሳልኝ ንገሪልኝ ብላት ነበር። እሺ ብላ አይንዬም እንግዲህ ገርሟት እንደዛ አበድ እያለች እንግዲህ ተሸፋፍና ስትሄድ ያው ገርሟት ነበረ። ለየላት እያለች እንግዲህ ያው እሷም ስትጠባበቅ ውላ እንግዲህ ያው አገኘቻት ከትምህርት ቤት ስትመለስ። እዛ ስትገኝ እንግዲህ የኔ ልጅ በጣም አምሮብሻል ምናምን እያለች ትምህርትሽን ጀምረሻል እንዲህ እያለች የምፈልገሽ ነው ደግሞ ዛሬ የመጣሽው ቆይ ምንድን ነው የፈለግሽው ተኔ ብላ እስኪ ነይ እንሂድና ቁጭ ብለን የሆነ ቦታ እናውራ ብላ እንግዲህ ለምንድን ነው ስልክ ማታነሺው? ቆይ ለምንድን ነው ይሄ ወንድምሽ ነው አይደል ከኔ እንዲትርቅ የሚያደርግሽ ስትላት እንግዲህ አይ ወንድሜ ምንም ያለ ነገር የለም የኔ ህሊና ያንቺን ክፋት እስከዛሬ ድረስ ስላልተረዳሁት ዛሬ ግን ስለተረዳሁሽ እና እስከዛሬም ድረስ ብቻዬን ስለሆንኩም የሆነ ሰዓትን ብቸኝነት እንደሚመጣና ብቻዬንም እንድኖር እንድለምደው ስለነገርሽኝ አሁንም ብቸኝነቴን ልልመድበት ለቀቅ አድርጊኝ ከህይወቴ ውጭልኝ ብላ እንግዲህ ያው ነግራታለች። አንቺ ልጅ ቆይ ምን ሆነሽብኝ ነው? ድሮ እኮ እንደዛ አልነበርሽም። ማን ነው ቆይ እንደዚህ ልጅን እንደዚህ ያደረጋት? ቆይ ማን ነው ስለ እኔ ክፉ ክፉ ነገር እያወራሽ እንደዚህ ጥላቻ ያደረብሽ ስትላት እንግዲህ አረ ደግሞ አንቺ ክፉ ነሽ እንዴ? ማን ነው ስለ አንቺ የሚያወራኝ? ራሴ ህሊናዬ ነው ብላ እንግዲህ ያንኑ ቤሉን አሁን እንግዲህ የሆነ ጉዳት ልታደርስብን ነው ማለት ነው። አሁን እንግዲህ ኤልሹ እንደዛ ሁና ስታያት በቃ ቤሉልን ሄለንን እያስጠላት ነው። በእርግጥ እንደ ቤሉን ሚስጥሯን የሸፈነላት ሰው የለም በፍጹም። አንድ እንኳን ለኤልሹ የነገራት ነገር የለም ወንጀለኛ እንደሆነችና ይህንም ደግሞ ማድረግ አልችልም ለኤልሹ ብዬ እያለ ነው ያለው እንጂ እንደሷ ወንጀልና እንደሷ ቆሻሻ ስራ ቢሆን አሳልፎ ይሰጣት ነበር። ግን ለእህቱ አንድም ነገር ስለ እናቷ ትጎዳለች እያለ መጥፎ ነገር አይናገርም ማለት ነው።
አዶኒ እንኳ ምንም የምትሆነው ነገር የላትም። ዛሬም ጥላት ሄዳለች፣ ብቻዋን ናት፣ ነገም ብቻዋን ናት። ስለዚህ ምንም የምደርስባት ነገር የለም። አንተ አለህላት አይደል? እውነቱን መናገር አለባት፣ የእናቷን ስራ ሁሉ ማወቅ አለባት ሲለው እንኳ አይ ኤልሹ ልትጎዳብኝ ትችላለች፣ እሷ ምንም ነገር እንዲትሆንብኝ አልፈልግም፣ እሷ ለእሷ ስል ሁሉን ነገር ሆናለሁ አደርጋለሁ ብሏል። እንግዲህ ቤሉን በባለቀው ፓርት ላይ እንዳያችሁት እንግዲህ ያው ዛሬ እንግዲህ ዲዛይን እንግዲህ ወደ ውጭ ሂድ ትንሽ ይዘኸኝ እንድትሄድ ፈልጋለሁ ዘና እንበል ምናምን ስትለው እንግዲህ እሱ ለኤልሹ ለኑኑ አንዳንድ ነገሮችን እንግዲህ ለመግዛት ዛሬ ቀጠሮ አለብኝ፣ የቀጠርኩት ሰው አለኝ እና ይቅርታ አልችልም ሲላት እንግዲህ ማለት ስራ አለብህ ቀጠሮ አለብህ የፍርድ ቤቱ ነው ወይስ ምንድን ነው ስትል ሁለቱም አይደለም ግን የማይቀር ቀጠሮ ነው ያለኝ ብሏት እንግዲህ እሺ ትትመለስ ውሰደኝ እና እንሄድ ስትለው ካልመሸ እሺ ብሏት ነበረ። እንግዲህ ኑኑ ጋር መሄዱን እሷ አላወቀችም። ያው ቢደብራትም እንግዲህ እሱ ያው ኑኑን ዘና ሲያደርግ ነው የዋለው። ኑኑዬን ዘና አድርጎ እንግዲህ መሲንም በዛው አጋጣሚ አገኛት። ኧረ የቴዲ ወንጀል ይጋለጥ እንዴ! መሲ እንደማንም ብላ ቴዲን ማጋለጥ አለባት። በቃ መበቀል በደንብ አርጋ እስኪያለቅስ ድረስ እሱ መጠቀሚያ አድርጓት እንጂ እሷን መቼም አይወዳትም ማለት ነው። ማንንም አይወድም ሲጀመር እሱ ከራሱ በቀር ራሱን ብቻ ነው የሚወደው። ሄለን እና እሱ ራሱን ነው የሚወዱት። እሷም ራሷን ብቻ ነው የምትወደው። ይኸው በልጇ እንኳ ጨክና አባቷና ወንድሟ እንዳላዶሉ እንኳ እስከ ዛሬ ድረስ ሳትናገር ይኸው ወንድሟ ደረሰበት ማለት ነው። እና ቴዲና ሄለን መጋለጥ አለባቸው። መሲ ቶሎ ሰርታ አሁን ለቤሉን ሁሉንም እውነቱን የአዶኔን አባት እሱ እንደገደለው የቤሉን እንግዲህ ያው የቤሉን አባት እንኳ በህይወት አለ እርግጠኛ ነኝ። እሱን ነው ያፈነው እንግዲህ እዛ ቤት ወስዶ ያስቀመጠው እና እንግዲህ ያው ያንን በር እንደማንም ብላ ከፍታ ማየት አለባት። በግድ ነው ማየት አለባት። እዛ ውስጥ ምንድን ነው ያለው? ለምንድን ነው የተዘጋው ብላ እንግዲህ ያው እደርስበታለሁ ብላለች። ብትቆረቁርም ምንም ያው በእንትን እንዳይጮህ እያለ እንግዲህ በላስቲክ እየሸፈነው ነው አፉን። አሁን እየያዘው እንግዲህ እንደ በፊቱ አይጮህም። ምስኪን ሲያሳዝን። ምክንያቱም መሲ ቤት ተመጣች ሰዓት ጀምሮ የሆነ ሰዓት ነበር ያስደነገጣት እንጂ ተዘዋድ ብዙም ጮሁ አያውቅም። ምክንያቱም ቤት ሰው መኖሩን ስለሚያውቅ ያው እንዳይከፍቱብኝ ወይ ደግሞ እንዳያወራቸው እንዳይናገርብኝ እያለ ነው እንግዲህ። ቤተሰቦች እንግዲህ በሌላ ፕሮግራም ፓርት በክፍል 104 እስከምንገናኝ ቤተሰብ ሰብስክራይብ፣ ላይክ፣ ሸር አድርጎ እንግዲህ መሲ እውነቱን መናገር አለባት ቤሉን ብቻ ነው ያላት አማራጭ ሊነግራት ሊሰማት ፈቃደኛ የሆነውና ያው ሊረዳት የሚችለው እሱ ቤሉን ብቻ ነው። ቤተሰቦች ባይ ባይ።